ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ረቡዕ ጥር 20 ቀን 2018 ዓ.ም የቀን ዜናዎቹ ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። ኢትዮጵያና አሜሪካ ብሔራዊ ጥቅማቸውን ለማስጠበቅ በጋራ ለመስራት መስማማታቸው ተገለጸ። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ማክሰኞ ዕለት የዩናይትድ ስቴትስ የአፍሪካ አዛዥ ጀነራል ዳግቢን አርኤም አንደርሰንን በቢሮአቸው ተቀብለው ካነጋገሩ በኋላ የጋራ መግለጫ ሰጥተዋል። ኢንጂነር አይሻ በዚህ ወቅትም ሁለቱ ሀገራት ከዚህ በፊት የቆየ ግንኙነት እንዳላቸው ጠቅሰው አሁን ላይ ያደገ የመጣው ከፍተኛ የዲፕሎማሲና ወታደራዊ ግንኙነት ወደ ላቀ ስትራቴጂካዊ የስራ አጋርነት በማሳደግ የሁለቱን ሀገራት እኩል ተጠቃሚነት ለማረጋገጥ መስማማታቸውን ተናግረዋል። በተጨማሪም በሰላምና በጸጥታ ጉዳዮች በጋራ ለመስራት መግባባት ላይ መደረሳቸውንም ገልጸው የሁለቱም ሀገራት ብሔራዊ ጥቅምን ለማስጠበቅና ሽብርተኝነት በጋራ ለመዋጋት ከስምምነት ላይ መደረሱን ተናግረዋል። የዩናይትድ ስቴትስ የአፍሪካ እዝ አዛዥ ጀነራል የኢትዮጵያ አየር ኃይል 90ኛ ዓመት የምስረታ በዓልን ለማክበር ወደ ኢትዮጵያ መምጣታቸውን ታሪክን ለማስመለስና የወደፊት ትብብርን ለማጠናከር ትርጉም ያለው አጋጣሚ እንደሆነ ገልጸዋል። አክለውም የኢትዮጵያ ጉብኝታቸው በኢትዮጵያ አየር ኃይል አካባቢ ላይ ለመገኘትና ለመሳተፍ ብቻ ሳይሆን በኢትዮጵያና በዩናይትድ ስቴትስ መካከል ያለውን የረጅም ጊዜ ግንኙነት እንደገና ለማየትም እድል እንደሰጣቸው በመግለጫቸው ላይ ጠቁመዋል። በተለይም የጋራ ቀጠና የደህንነት ተግዳሮቶችን ለመፍታትና የአጋርነት እድሎችን ለመጠቀም እንዲሁም የሁለቱን አገሮች ግንኙነት እንደገና ለማጠናከር ትልቅ አጋጣሚ መፍጠሩን መናገራቸውን ከኢፌዴሪ መከላከያ ሰራዊት የተገኘው መረጃ ያመለክታል። ምርጫ ቦርድ የመራጮችና የእጩዎች ምዝገባ ስርዓት ላይ ተቃዋሚ የፖለቲካ ፓርቲዎች ባቀረቡት ቅሬታ ላይ ማሻሻያ ማድረጉን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ ባዘጋጀው የመራጮችና የእጩዎች ምዝገባ ስርዓት ላይ የእጩዎች የኢሜል አድራሻ አስገዳጅ መሆን እንደሌለበት በመታመኑ በአማራጭ እንዲሞሉ መደረጉን አስታውቋል። ቦርዱ ይህንን የገለጸው 8 ተቃዋሚ ፓርቲዎች የእጩዎች የምዝገባ ስነ ስርዓት ነቅፈው ላወጡት መግለጫ በሰጠው ምላሽ መሆኑ ታውቋል። ተቃዋሚ ፓርቲዎቹ ግልጽነት በጎደለውና የተደበሰበሰ ባሉት የምዝገባ አሰራርና ሂደት አሳታፊ ሀቀኛ ተአማኒና ዲሞክራሲያዊ ሊሆን አይችልም ሲሉ መግለጫ ማውጣታቸው አይዘነጋም። መግለጫውን በጋራ ያወጡት ፓርቲዎችም ህብረት ኢትዮጵያ፣ መኢአድ፣ ባልደራስ ለእውነተኛ ዲሞክራሲ፣ ትብብር ለኢትዮጵያ አንድነት፣ አማራ ጊዮናት ንቅናቄ፣ ኢሃፓ፣ የኢትዮጵያ ሶሻል ዲሞክራሲ ፓርቲና የወላይታ ብሔራዊ ንቅናቄ ናቸው። ምርጫ ቦርድ ለቀረበው ቅሬታ በሰጠው ምላሽ በአንድ የኢሜል አድራሻ ከአንድ በላይ የሆኑ እጩዎች ለመመዝገብ ሊጠቀሙበት እንደሚችሉ ስርዓቱ ፈቅዶ ያለ ገደብ እንደሚጥል አድርጎ ቅሬታ ማቅረቡ ተቀባይነት የለውም ብሏል። ብሔራዊ ምርጫ ቦርድ 10 ተቃዋሚ ፓርቲዎች ከእጩ የዲጂታል ምዝገባ ጋር በተያያዘ ሰሞኑን ያቀረቡት ቅሬታ አግባብነት የሌለውና የእጩዎችን ምዝገባ ከማስተጓጎል ያለፈ ምንም ጥቅም የሌለው ነው በማለት አጣጥሎታል። ቦርዱ ከብሔራዊ መታወቂያ ውጪ ለቀጣዩ ምርጫ የእጩዎች ምዝገባ የተጠየቀው አዲስ ሰነድ ወይንም ማስረጃ እንደሌለ ለፓርቲዎች ቅሬታ በሰጠው ምላሽ ገልጿል። ቦርዱ እጩዎች ከወከሏቸው ፓርቲዎች እውቅና ውጪ ራሳቸውን ከእጩነት ማግለል እንዲችሉ ተፈቅዷል የተባለው ቅሬታም ከአሰራር ውጪ የሆነ ቅሬታ ነው ሲሉ ማስተባብሏል። በሌላ በኩል ቦርዱ እጩዎች የልደት የምስክር ወረቀትን በተመለከተ በሕግም ሆነ በአሰራር ያልተጠየቀ እንደተጠየቀ በማስመሰል መግለጫ ማውጣታቸው አግባብነት የሌለው ቅሬታ መሆኑን ጠቅሶ የሚያደናግር መረጃ አሰራጭተዋል ሲልም የፓርቲዎቹ መግለጫ አጣጥሏል። 8ቱ ተቃዋሚ የፖለቲካ ፓርቲዎችም ይህንኑ አስመልክቶ ባወጡት መግለጫ ግን የአሰራር ፓርቲዎችን ከፉክክር ሜዳው በማውጣት ሕዝብን አማራጭ አሳጥቶ ለመግዛት የታሰበ የፖለቲካ ሴራ ነው በማለትም ቅሬታ አቅርበውበት ነበር። በሽብር ወንጀል የተከሰሱት አቶ ዮሐንስ ቧያሌውና አቶ ክርስቲያን ታደለ ያለመከሰስ መብታቸው ከህግ አግባብ ውጪ መነሳቱን ለችሎቱ አስረዱ። የሽብር ወንጀል ተከሳሾች የቀድሞ የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለና የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቧያሌው ያለመከሰስ መብታቸው ከህግ ውጪ መነሳቱን ለፍርድ ቤት አስረድተዋል። ተከሳሾቹ በአቃቢ ህግ የቀረቡባቸውን ማስረጃዎች ውድቅ ተደርገው በነጻ እንዲሰናበቱ ጠይቀዋል። ሁለቱ ተከሳሾች ይህንን ጥያቄ ያቀረቡት ጥር 19 ቀን 2018 ዓ.ም ላስቻለው ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት ነው። ችሎቱ ለትላንት ተቀጥሮ የነበረው በአቃቤ ህግ የሰነድ ማስረጃ ላይ በእነ አቶ ዮሐንስ ቧያሌው መዝገብ ስር የሽብር ወንጀል ክስ የተመሰረተባቸው ተጠርጣሪዎች የጽሁፍ አስተያየት አጠናቀው እንዲያቀርቡ ነበር። ተከሳሾቹ አስተያየታቸውን እንዲያቀርቡ መጀመሪያ ቀጠሮ ተሰጥቷቸው የነበረው ከአንድ ሳምንት በፊት በተካሄደው የችሎት ውሎ ነበር። ሆኖም የተከሳሾቹ አስተያየት በጊዜው ተጠናቆ ባለመድረሱ የተከሳሽ ጠበቆች ተለዋጭ ቀጠሮ እንዲሰጣቸው ባመለከቱት መሰረት ችሎቱ ለዛሬ ቀጠሮ ተሰጥቷል። በትላንት
የችሎት ውሎን በአቃቤ ሕግ የሰነድ ማስረጃ ላይ ተከሳሾቹ ባለ 31 ገጽ ምላሾችን በጽሁፍ ለችሎት አቅርበዋል። በዚህ ምላሽ ውስጥም የተካተቱት ጉዳዮች መካከል የፌዴራልና የክልል ምክር ቤት አባል የሆኑት አቶ ክርስቲያንና አቶ ዮሐንስ ባያሌው ያለመከሰስ መብታቸው ከህግ ውጪ የተፈጸመ ነው የሚሉት ይገኙበታል። የጤና ሁኔታና የሕክምና ትዕዛዝን በተመለከተ ደግሞ ተከሳሾቹ ካቀረቧቸው የሕክምና አቤቱታዎች መካከል ዮሐንስ ባያሌው በግል ሆስፒታል የመታከም መብታቸው እንዲከበር በጠየቁት መሰረት ፍርድ ቤቱ በዳኑ ሆስፒታል ሄደው እንዲታከሙ ትዕዛዝ ሰጥቷቸዋል። በሌላ በኩል ተከሳሽ አማረ መለስ በአእምሮ ህመም ምክንያት ችሎቱን መከታተል የማይችሉ በመሆናቸው ሕክምና እንዲያገኙ የቀረበውን አቤቱታ ተከትሎ ማረሚያ ቤቱ ሕክምና እየሰጠ መሆኑን ገልጿል። ፍርድ ቤቱ ማረሚያ ቤቱ የታካሚውን የሕክምና ውጤት ለችሎት እንዲያሳውቅም ትዕዛዝ በማስተላለፍ የዕለቱን ውሎ አጠናቋል። አቃቢ ሕግ በተከሳሾች ላይ ባቀረበው የፎረንሲክና ቴክኒክ ማስረጃዎች ላይ የቀረበውን የሰነድ አስተያየት መነሻ በማድረግም የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብር ችሎት ለጥር 28 ቀን 2018 ዓ.ም ቀጠሮ መስጠቱ ታውቋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ወደ ውጭ ዜናዎች እናልፋለን። ሩዋንዳ ከጥገኝነት ጠያቂዎች ስምምነት ክፍያ ጉዳይን በሚመለከት ዩናይትድ ኪንግደምን ከሰሰች። የሩዋንዳ ባለስልጣናትና የእንግሊዝ መገናኛ ብዙሃን እንደዘገቡት ሩዋንዳ የዩናይትድ ኪንግደም ክፍያ ለመክፈል ፈቃደኛ ባለመሆኗ ኪጋሊ የተባበሩት ጥገኝነት ጠያቂዎችን ለመቀበል በተደረገው ስምምነት መሰረት ሕጋዊ እርምጃ ወስዳለች ተብሏል። ሩዋንዳ በዩናይትድ ኪንግደም ላይ በተመሰረተው በሄግ ቋሚ የግልግል ፍርድ ቤት በኩል የግልግል ክስ ትላንት ማክሰኞ ማቅረቧን አልጀዚራ ዘግቧል። ዩናይትድ ኪንግደም ከ2 ዓመት በፊት የነበረውን አወዛጋቢውን የጥገኝነት ጠያቂዎች ስምምነት በይፋ ማቋረጥ ባለመቻሏ 50 ሚሊዮን ፓውንድ ኪጋሊ ካሳ ትፈልጋለች ሲልም ዘ ቴሌግራፍ ጋዜጣ ዘግቧል። ሩዋንዳ እነዚህን የይገባኛል ጥያቄዎች በግልግል ፍርድ ቤት እንዲፈታ መወሰኔ ልክ አይደለም፣ በውሳኔው ተጸጽቻለሁ ስትል በውጭ ጉዳይ ሚኒስትሯ በኩል መግለጫ የሰጠች ቢሆንም የዩናይትድ ኪንግደም በእነዚህ ጉዳዮች ላይ ያላትን ግትር አቋም ከመጋፈጥ ሌላ አማራጭ የላትም ሲሉ የሩዋንዳ የፍትህ ሚኒስቴር ዋና የቴክኒክ አማካሪ ለኤፍፒ የዜና ወኪል ተናግረዋል። አማካሪው አክለውም ኪጋሊ ህጋዊ እርምጃ ከመውሰዷ በፊት ዲፕሎማሲያዊ ተሳትፎን ስትፈልግ ነበር ብለዋል። ለንደንና ኪጋሊ ከ2 ዓመት በፊት በህገወጥ መንገድ ወደ እንግሊዝ የገቡ ስደተኞችን ወደ ምስራቅ አፍሪካ ለማጓጓዝ ከስምምነት ላይ ደርሰው እንደነበር ዘገባው አስታውሷል። በተመሳሳይ መልኩ ይህ ስምምነት ወደ እንግሊዝ መምጣት ለሚፈልጉ ስደተኞች እንደ ማገጃ ታስቦ ነበር። ከዚህ ስምምነት በኋላም ከ40 በላይ ስደተኞች ወደ ኪጋሊ መላካቸውን አልጀዚራ ዘግቧል። ይሁን እንጂ በ2022 በቀድሞ ጠቅላይ ሚኒስትር ቦሪስ ጆንሰን ከስልጣን ከተነሱ በኋላ አዲሱ ጠቅላይ ሚኒስትር ሆነው የተሾሙት ኬር ስታመር ስልጣን በያዙበት ማግስት ስምምነቱ በይፋ መቋረጡን ማወጃቸው ይታወሳል። ስምምነቱ ከመቋረጡ በፊት ለንደን ለኪጋሊ 240 ሚሊዮን ፓውንድ ካሳ ከፍላለች ነው የተባለው።
በመጨረሻም የአሜሪካ የአውሮፕላን ተሸካሚ መርከብ በኢራን ላይ ጥቃት ለመሰንዘር የተዘጋጀች መሆኑ ተገለጸ። የአሜሪካ አብርሃም ሊንከን የአውሮፕላን ተሸካሚ መርከብ በእነዚህ 2 ቀናት ውስጥ በኢራን ላይ ጥቃት ለመሰንዘር ዝግጅት እንደምታደርግ የአሜሪካ ከፍተኛ ወታደራዊ ባለስልጣናት አስታውቀዋል። የአሜሪካ ጦር በኢራን ላይ ያለውን የጥቃት ቡድን ለማጠናከር ባለፈው ሳምንት መገባደጃ ብቻ ተጨማሪ 12 የጦር አውሮፕላኖች መላኩ ተዘግቧል። ፎክስ ኒውስ የአሜሪካ ባለስልጣናትን ጠቅሶ እንደዘገበው የዩኤስ አብርሃም ሊንከን የአውሮፕላን ተሸካሚ የጥቃት ቡድን በህንድ ውቅያኖስ በኩል ወደ ሴንት ኮም ክልል ገብቷል ነው የተባለው። ባለፈው ወር የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ባህር ኃይል መርከቦች ለጥንቃቄ ያህል ወደ ኢራን እየተንቀሳቀሱ መሆናቸውን መናገራቸው ይታወሳል። ነገር ግን በወቅቱ ትራምፕ በኢራን ላይ የሚደረገው ወታደራዊ ጣልቃ ገብነት አማራጭ ተሰርዟል ወይ ለሚለው ጥያቄ ግልጽ መልስ ሳይሰጡ አልፈውት እንደነበር ይታወሳል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን።